ዲያብሎስን የምንቃወመው በኢየሱስ በመላው ብቻ እንዳይመር አሁን ጉባኤ ተቃውሞ ፕሮግራማሪ ጉባኤ ዲያብሎስን እንቃወመና ሲባል ሰው ምን ይላል? ኢየሱስ ስም አይደል? እሱ ብራዘር እሱ ትንሿ ነች። ትንሹ ማለት ስሙ ትንሽ ነው ያልኩ አይደለም። ዲያብሎስን የምትቃወመው ለጌታ ስትገዛ ነው። አንተ እዚህ ጋር በጌታ ኢየሱስ ብለህ የፈለገ ማይክ ይዘህ ብትጮህ ሰይጣን ይሸሻል? አይሸሽም። ታዲያ ሰይጣን የሚሸሽ ለማን ስትገዛ ነው? ብቸኛው እጅግ ገራሚው ሰይጣንን ለማሸሽ ዲያብሎስን ለማሸሽ ብቸኛው መንገድ ለማን መገዛት ነው? yes መንፈሳዊ ውጊያ ስንማር ቆይተናል። ምድራዊው ውጊያ እንዳለ ሁሉ መንፈሳዊውም ውጊያ አለ። ውጊያ እና ጦርነት በምድር ዘመናት ሁሉ የሚቀጥል ይሆናል። ወደ መንፈሳዊ ውጊያ ስንመለስ ኤፌሶን ምዕራፍ 6 ከቁጥር 10 እስከ 16 ድረስ ያለውን በአጭር ጊዜያት ውስጥ ጠቅለል አድርጌ ወደ እናንተ ለማስተላለፍ ይፈልጋለሁ። መንፈሳዊ ውጊያ። በመንፈሳዊ ውጊያ ዙሪያ በመጀመሪያ የማነሳው ነገር ጠላትን ለይቶ የሚለው መጽሐፍ ትችላላችሁ። ጠላትን ለይቶ ምን ማድረግ ማወቅ። ጠላትህን ለይቴ ካላወቅ ወዳጅህን ታጠዋለህ፣ ወዳጅህን ትመታዋለህ። ብዙውን ጊዜ በምድራዊውም የውጊያ ስልት አካባቢ ወዳጅን መምታትና ማጥፋት የሚችሉበት ጊዜና ሁኔታ ይኖራል። በተለያዩ ምክንያቶች ተመሳሳይ የወታደር አይነትና ክፍል እርስ በራስ የሚጋደሉበት የሚማቱበት ጊዜ ሊኖር ይችላል። ጠላትን ለይተን እስካላወቅን ድረስ ምናልባት በእጃችን ያለው የውጊያ መሳሪያ ጠላትን መምታት ትቶ ወደ እኛ ሊተኮስብን ይችላል። ስለዚህ አንድ አማኝና አንድ አገልጋይ የመጀመሪያው በመንፈሳዊ ውጊያ ዙሪያ ስናወራ ማወቅ ያለበት ጠላቶቹን ነው። ለመሆኑ የአማኝ ጠላት ማን ነው የሚለውን ባነሳ ደስ ይለኛል። የመጀመሪያው የአማኝ ጠላት ሰይጣንና ሰራዊቶቹ ናቸው ብለናል። ኤፌሶን ምዕራፍ 6 ከቁጥር 11 ላይ አለ የዲያብሎስን ምን ሽንገላ ምን እንድታደርጉ ተቃውሙ ዘንድ። ልብ በሉ፣ የመጀመሪያው የእኛና የኔ ጠላት ዲያብሎስ ነው፣ ሰይጣን ነው። ዲያብሎስ የሚለው ቃል በግሪክ ዳቡሎስ ከሚል የመጣ ነው። በዕብራይስጥ ደግሞ አኪዩዘር ወይንም ከእንግሊዝኛው ጋር ሲገናኝ ሰይጣን ወይንም ከሳሽ የሚለውን ቃል ይዟል። የመጀመሪያው የኔና የእናንተ ጠላት ዲያብሎስና ሰራዊቶቹ ናቸው። ሰይጣን ከብዙ ዘመናትና ጊዜያት በፊት በሰማይ በእግዚአብሔር ዘንድ የነበረ አሁን ግን ጠላታችን ነው። በደንብ ስሙኝ። እግዚአብሔር ሰይጣንንና ዲያብሎስን የፈጠረው ለጠላትነት አይደለም። እና ዲያብሎስና ሰይጣን የተፈጠረው አምላኩን እግዚአብሔርን እንዲታዘዘውና የአምላኩን የእግዚአብሔርን ፈለግ እንዲከተለው ነበር። ነገር ግን በሰማይ ስፍራ በመኖርባቸው ዘመናት ከእግዚአብሔር ጋር ባለመስማማት ምክንያት እንግዲህ ከወዳጅነት ወደ ተቀይሯል፣ ወደ ጠላትነት የተቀየረ ለአማኞች ብቻ ሳይሆን ለአማኞች አምላክ ለእግዚአብሔርም ብቸኛ ጠላታችን ነው ዲያብሎስ ወይ ሰይጣን። ሰይጣን ማለት ከሳሺ ነው። ጌታን ካወቅበት ጊዜ ጀምሮ ሰይጣን ይከሳል። ሜቢ ብዙዎቻችን የሰይጣንን ክስ ላናውቅ እንችላለን፣ ግን ይከሳል። እንግዲህ ብዙዎቻችን ንግዴ ክረምት ሆኖብኛል፣ ስራ የለኝም፣ ትዳሬ እንደዚህ ሆኖብኛል፣ ባለቤቴ ባህሪዋ እንዲህ ነው፣ ባሌ እንዲህ ነው ብለን የምንለው ባሌ ሳይሆን ሚስቴም ኑሮና ስራዬ ክረምት ስለሆነ ሳይሆን ከጀርባቸው ምን አለ?
ሰይጣንና ሰራዊቶቹ አሉበት። ብዙዎቻችን ዲያብሎስንና የዲያብሎስን ውጊያ ባለማወቃችን ምክንያት ብዙ ነገሮቻችን አጥተናል። አሁንም እያጣን እንገኛለን። ጠላቱን ለይቶ ያወቀ ሰው ወዳጁን አይመታም። እግዚአብሔር ትልቅ ነው። አሜን አሜን። ጠላትን ለይቼ ካወቅኩኝ በወዳጆቼ ላይ የጦር መሳሪያን ምን አልለውም፣ አላነጣጥረውም። እግዚአብሔር መንፈሳዊ መሳሪያዎቻችን የሰጠን በወንድም እህቶቻችን፣ በፓስተር፣ በባለራእዩ፣ በቸርች መሪዎች፣ በጉባኤ በአባላትና በአካላት ላይ እንድናነጣጥርባቸው ሳይሆን ጠላታችን በሆነው በዲያብሎስና በተከታዮቹ ላይ እንድናነጣጥር ዘንድ ነው እግዚአብሔር መሳሪያዎቹን ያለበሰን። አሜን አሜን። እንግዲህ የመጀመሪያው ጠላታችን ዲያብሎስ ወይንም ሰይጣን የተባለው መጽሐፍ ቅዱሳችን እንደሚል እግዚአብሔር የወንድሞች ከሳሽ ምን ሆኗል? ወዴት? ወደዚህ። ጣዩ እግዚአብሔር ነው። እግዚአብሔር ከጣለ አንድ ነገር ይጣላል። ልብ ብላችሁ ስሙ። ይሄ ለኛም ትምህርት ነው። ከብዙ ዘመናት በፊት ሰይጣን ለእግዚአብሔር ጠላቱ ሳይሆን ወዳጁ ነበረ። ግን ሞቀውና በእግዚአብሔር ላይ ከፍ ማለት ሲጀምር ከወዳጅነት ወደ ጠላትነት ተቀየረ። ብዙ ሰዎች በቸርች ውስጥ ወዳጅ ነበሩ፣ አገልጋይ ነበሩ፣ አባል ነበሩ፣ አካል ነበሩ። በኃጢአታቸው ምክንያት ግን ወደ ጠላትነት ይቀየራሉ። እስስት የተቀመጠችበትን ትመስላለች። ልክ ነኝ? እስስት እዚህ ጋር መታ ብትቀመጥ መልካምን ይመስላል፣ አረንጓዴ። እዚህ ጋር ብትቀመጥስ ትመስላለች ነጭ። ላይ መታ ብትቀመጥስ። ብዙ ሰዎች ከጥቂት ጊዜያት በፊት የእግዚአብሔር ወዳጆች፣ የቸርች ወዳጅ ነበሩ። ግን ከተወሰነ ጊዜ በኋላ ደግሞ የቸርችና የእግዚአብሔር ምን ይሆናሉ? ያ የሚሆንበት ምክንያት በመጀመሪያ የእግዚአብሔር ወዳጅ የነበረው ሰይጣን፣ አሁን ግንስ ጠላት የሆነው ሰይጣን እንግዲያውስ አንደኛዬንም የእግዚአብሔር ጠላት ሆኛለሁና አማኞች ከወዳጅነት ወደ ጠላትነት ልቀይር በሚል እሳቤ በቸርች የቆሙትን የቸርች እንትን የሚባሉትን ሰዎች ሁሉ ሳይቀር ጀርባቸው ላይ እየሆነ እንደ እስስት መልኩን እየቀያየረ ከወዳጅነት ወዴት ይቀያይራቸዋል? ወደ ጠላትነት። እግዚአብሔር አምላካችን ይጠብቀን። አሜን። ጠላትን ለይተህ እወቅ። ሁለተኛው ጠላቴ አሮጌው ስጋችንና የስጋ ስራዎች ነው። አንድ ግን በጣም የገረመኝ ነገር ልንገራችሁ። ኤፌሶን 6:12 መጋደላችን ከደምና ከስጋ ጋር አይደለም። ታዲያ ጳውሎስ በዚህ ክፍል መጋደለ ከደምና ከስጋ ጋር አይደለም ካለ እንዴት ስጋችንና አሮጌው ስጋችን ጠላታችን ሊሆን ይችላል? ይህን መጠየቅ ትችላላችሁ። ልብ ብላችሁ ስሙ። ቀናበል። ይህንን ስጋ እግዚአብሔር ለመጀመሪያ ጊዜ እየፈጠረልኝ ለኔ ለአቤ ጠላት እንዲሆን አይደለም። ይሄ ስጋ በመጀመሪያ የተፈጠረው እግዚአብሔር ራሱ በአቤ ውስጥ እንዲኖርበት ዘንድ ነው። ማይ ባዲ፣ ይሄ ሰውነቴ፣ ይሄ ስጋዬ ለአምላኬ መኖሪያ እንዲሆን የተፈጠረ ነው። የኔ ብቻ ሳይሆን የእናንተም። ክብር ለእግዚአብሔር ይሁን። ኢየስ ስጋችሁን እንግዲያውስ አታጎሳቁሉ፣ ምክንያቱም የእግዚአብሔር መኖሪያ ነው። አንዳንድ ሰው ሲያንሲ ነው ተሰቃይ፣ ሲያንሲ ነው መራብ አለበት፣ ይሄ ስጋ መጎሳቆል አለበት ብሎ ስጋቸውን አይደለም። ባንተ ስጋ ውስጥ እያደረብህ ያለው ማን ነው? የእግዚአብሔር ምንድነው? መንፈስ ነው። እርግጠኛ ነኝ ይሄን መድረክና ዙሪያውን ታምሩ ልጆች አሉ። ማንም ሰው በአማራው መጥቶ መዝለል ያቅተዋል እንዴ? አያቅተውም። ማንም ሰው በአማራው መጥቶ ወገቡ ይዞ ምን ሊለው ይችላል አይደለ? ግን ይሄን ጽዳት አይከብድም? ከብዳል። ልብ ብላችሁ ስሙ። እግዚአብሔር ስጋችንን የፈጠረው ለራሱ ክብር እንጂ ለጠላትነት አይደለም። ነገር ግን ጳውሎስ እንደዚህ ይላል በሮሜ ምዕራፍ 7 ወደታች ሲታነብ፣ ኦኬ መልካምን አደርግ ዘንድ ይወዳለሁ
ነገር ግን የማደርገው ክፉ ነው ይላል። እኔ ላደርግ የሚፈልገው ምንድን ነው ይላል? መልካሙን ነው። የማደርገውስ ክፉ ነው። እንግዲያውስ እኔ የምፈልገው መልካሙን የማላደርግና የማልፈልገውን ክፉ የማደርግ ከሆነ ያንን የማደርገው እኔ አይደለም ይላል፣ በእኔ የሚያደርብኝ ኃጢአት ነው ይላል። ያ ማለት ምን ማለት ነው? ኦልድ ሰልፍ ኦር ኦልድ ሜን፣ አሮጌው ስጋችን ነው፣ አሮጌው ማንነታችን ነው። ቀና ብላችሁ ስሙ። የእያንዳንዳችን ስጋ የተፈጠረው ለእግዚአብሔር መኖሪያ እንዲሆን ዘንድ ነው። ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 እና 17 ላይ እንደዚህ ይላል። አንብቡ አንዳችሁ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። እኛ የተፈጠርነው ለማን ቤተ መቅደስ እንድንሆን ነው? እያንዳንዳችን ቤተ መቅደሱ እንድንሆንለት ዘንድ ተፈጥረናል። ልክ ነኝ? የእግዚአብሔር ቤተ መቅደስ ማለት የእግዚአብሔር መንፈስ ምን የሚልበት ነው? ምን የሚልበት ነው? የእግዚአብሔር መንፈስ ያድርብሃል። ተባባሉ። በደንብ ስማኝ። እዚህ ጋር ነው። በደንብ ስሙ። አንድ ሰው የእግዚአብሔር ወዳጅ ሊሆን የሚችለው መንፈስ ቅዱስ በውስጡ ባለበት ዘመን ብቻ ነው። መንፈስ ቅዱስ ካንተ ከወጣበት ሰዓት ጀምሮ አንተ የኔ ብቻ ሳትሆን የእግዚአብሔርም ጠላት ነህ። አቤን የእግዚአብሔር ወዳጅ ያደረገው የመንፈሱ በኔ ውስጥ መኖር ነው። አሜን አሜን። መንፈስ ቅዱስ በአንድ ስጋ ውስጥ የሚኖር ፍጹም እግዚአብሔር ነው። So we are the home of what? Whom? Of God. ያ ማለት የመንፈስ ቅዱስ ምኖቹ ነን፣ ሆም ነን፣ መኖሪያዎቹ ነን። በኔ ይኖርብኛል፣ በእርሶ ይኖርብሃል። አሜን። መጽሐፍ ሲናገር እንደዚህ ይላል፣ መንፈስን አታጥፉ፣ ትንቢትንስ አትናቁ፣ ይህ ማባከን ነውና ይላል። መንፈስን የሚያጠፉ ኃጢአቶች አሉ በእኛ ውስጥ። ወደ ብሉይ ኪዳን ዘመን ሂድ፣ ዳዊት እንደዚህ ይላል፣ መንፈስን ምን አታድርግብኝ፣ አትውሰድብኝ። መንፈስ ምን አታደርግብኝ። በብሉይ ኪዳን ዘመን መንፈስ ይወሰዳል፣ በአዲሱ ኪዳን ዘመን መንፈስ ይጠፋል። ኢየሱስ ጌታ ነው። ጳውሎስ ምን ይላል በተሰሎንቄ ላይ? መንፈስን አታጥፉ ስለሚጠፋ ነው አይደለም? ትንቢትንስ አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም ክፉ ነገር ምን በሉ ራቁ። በአዲሱ ኪዳን ዘመን መንፈስ ይጠፋል፣ በብሉይ ኪዳን ዘመን መንፈስስ ይወሰዳል። በአዲሱ ኪዳን አይወሰድብህም፣ ባንተ ውስጥ ያለ ጸጥ ይላል፣ ይጠፋል። ጸጥ ይጠፋል ማለት ኮንች የምለው ይጠፋል ማለት ይሄ በቃ እያለ ምን ይላል? ስለዚህ ሁለተኛው ጠላቴ አሮጌው ስጋ ነው። ይሄኛው ስጋ የእግዚአብሔር ቤት ነው። ይሄኛው ስጋ ሳይሆን አሮጌው ስጋ አለ በእኛ ውስጥ ያለው። ቀና ብላችሁ ስሙኝ። አሮጌው ስጋ አዲሱ ስጋ ማሸነፍ ከቻለ ትመኛለህ፣ በዝሙት ትወድቃለህ። ከኔ ጋር ናችሁ? በጥላቻ ትገለጣለህ፣ በንዴት በቁጣ ትገለጣለህ። አሮጌው ስጋ በአዲሱ ስጋ ላይ የበላይ ሲሆን ጠላት ያሸንፋል፣ ዝሙት ያሸንፋል፣ ምኞት ያሸንፋል፣ ኃጢአት ያሸንፋል። አዲሱ ስጋ ግን አሮጌው ስጋ ሲያሸንፍስ መንፈስ ቅዱስ በውስጥ ምን ይሆናል? የበላይ ይሆናል። ፍሪሊ ሙቭ ያደርጋል። ክብር ስጡ። ጳውሎስ ሲናገር እንደዚህ ይላል፣ ስለዚህ በገላትያ ላይ መንፈስ በስጋ ላይ ስጋስ በመንፈስ ላይ እርስ በራስ ምን ይደራረጋሉ? ይቀዋወማሉ። ልታደርጉ አትችሉም ይላል። ኢየሱስ ያድናል። ኢየሱስ yes። ሁለተኛው ጠላታችን ማን ነው? አሮጌው ስጋና ስራው ነው። ሶስተኛው ጠላታችን ሊበልላችሁ። ሶስተኛው ጠላት ዓለምና ዓለማውያን ናቸው። ኢየሱስ ያድናል። ተናገሩ። ዓለምና ዓለማውያን። ዓለም የት ነው ያለው? ዓለም በምድር ሁሉ ላይ አለ። ዓለምና ምኞቷ ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርጉት ግን ለዘላለም ይኖራሉ። ክብር 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 አምጥተስ
ለዚህ እኮ ነው አንድ ጊዜ እኮ ቁንጧን እስኪ ተግበህ ብትበላ ኖሮ ዳግመኛ አይረብም ነበር። ዓለም ላይ ስላለ እኮ ነው ጧት እስኪ በቃ እኔ 10 ሰዓትም አይረበኝም ያልከው ምግብ 7 ሰዓት ላይ ይረባል። ምን ነው ማለት ነው? ያልፋል። በጣም ስትጠግብ የምትራብ ይመስልሃል? በጣም ስትራብስ እንደው ሁለተኛ ምግብ የምትበላ ይመስላል? ግን እኮ ትበላለህ። እግዚአብሔር ያበልሃል። እግዚአብሔር ያጠጣ። የኤልያስ አምላክ የኔ ያንተ አምላክ ነው። በቁራ የሚመግብ ነው። ክብር ስጡ። ሃሌሉያ። በዓለምና በዓለማውያን አትታለሉ። ዓለም የሚገኘው የት ነው? በዙሪያችን ነው። በዚህ መካከላችን ነው። ኢየሱስ እንደዚህ አለ፣ ከዓለም እንድታወጣቸው ምን አልልም አልለምንህም። በዓለም እያሉ ምን አድርጓቸው? ጠብቃቸው። በዚህ ዓለም ላይ ስትኖር እግዚአብሔር ይጠብቅሃል። ብሎ ዓለም ክፉ ነው። ከኔ ጋር ናችሁ? ዓለም ምንድነው? ክፉ ነው። የገላትያ መጽሐፍ ጻፊ የነበረው ሐዋርያው ጳውሎስ ምዕራፍ 1 ከቁጥር 4 ላይ ምን ይላል? የሚያነብልኝ ሰው ክፉ ከሆነው ካሁኑ ዓለም ያድነን ዘንድ 1:4 ክፉ ከሆነ ካሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን አደረገ። ከምን ሊያድነን ይላል እኮ ክፉ ከሆነው ካሁኑ ዓለም ነው። ቀና ብላችሁ ስሙ። ዴማስም ይህን ዓለም ወዶ አድርጎኛል፣ ወደ ተሰሎንቄ ሄዷል ይላል። ቀና ብል። ይህ ዓለም ክፉ ነው። ከዓለም መልካም ነገር መቼም አትጠብቅም። ወንድሜ እህቴ፣ እርሶ አንቱ እኔ ከዚህ ዓለም መልካም ነገር አትጠብቅ። ምን አታድርግ? አትጠብቅ። ብዙ ሰዎች በቃ በዚህ ዓለም ላይ ተመቻችተን ልኑር በሚለው እሳቤ ሲታገሉ፣ ሲፈርጡ፣ ሲላላጡ፣ ሲጎዳዱ በሆነ አጋጣሚ ህይወታቸው ያልፋል። ኦኬ first of all we have to do what? ከፈጣሪ ጋር ተስማማ። አሁንም ከእርሱ ጋር ምን በል? ተስማማ። ሰላምም ይኑሪ። በዛው ምን ታገኛለህ? በጎነትን ታገኛለህ። ክብር አምጡ። ሃሌሉያ ሃሌሉያ ሃሌሉያ። በዚህ ዓለም ስትኖር እግዚአብሔር ይጠብቅሃል። ልብ በል። ሶስተኛው ክፉ የተባለው ጠላት ማን ነው? ዓለምና ዓለማውያን ናቸው። ዓለማውያን የሚባሉ ሰዎች እንደማን ናቸው? ዓለምን የሚቀማምሱ ናቸው። ዓለማውያን የሚገኙት ቸርች ውስጥም አሉ። ቸርች ውስጥ እያሉ የውጭን ስራ የሚሰሩ የሰይጣንን ሐሳብ የሚያስተናግዱ የበጎችን ለምድ የለበሱ ፍየሎች ከነቢያት መካከል አሉ፣ ከአገልጋዮች መካከል አሉ፣ ከጉባኤ መካከል አሉ። እግዚአብሔር ግን ጊዜውና ሰዓቱን ጠብቆ ይለያቸዋል። በድጋሚ የመጣ መልእክት በደንብ ስሙ። እግዚአብሔር የቀን ጉዳይ ነው እንጂ መንቁርታቸውን ይዞ አንጠልጥሎ ወደ ንስሐ ያመጣቸዋል። ዓለማውያን ገበያ መካከል ብቻ አትጠብቁ። ዓለማውያንን ፍያሳ ብቻ አትጠብቅ። ዓለማውያንን አረብ ሰዎች ብቻ አትጠብቅ። ዓለማዊ ቸርች ውስጥም አለ የለም። እስኪነቃባቸው ድረስ የራሳቸው ስራ እየሰሩ የቆዩ ሲነቃባቸው ግን ወደ ንስሐ የሚመለሱ አለባብሶ ቢያርሱ በአረም ይመልሱ አሉ ሰመኖች። ብሮ በጊዜ ተመለስ። ግልጹን ነው የምናወራው። ነጩንና እርግጡን እናገራለን። የቀን ጉዳይ ነው፣ የጊዜ ጉዳይ ነው እንጂ ትጠመዳለህ። የምታደርገው ክፉ ስራ ከዕለታት ከቀናት በአንዱ ጥምድ አድርጎ መንቁርትን ይይዛል። ትመጣታለህ አንድ ቀን ይቅርታ እየጠየቀኝ፣ ትመጣታለህ አንድ ቀን ጸልይልኝ እያልክ፣ ትመጣታለህ አንድ ቀን ተንበርክከኝ፣ ትመጫታለህ አንድ ቀን እግዚአብሔርን ለንስሐ ጸልይልኝ እያልክ ትመጫለሽ። ከዓለማዊነት ተመለሱ። ታዲያ how it could be እንዴት ይቻላል ዓለምን ማሸነፍ? ቲቶ ምዕራፍ 2 ከቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብለዋል? ተገልጧል።
ሰዎችን ስንት ያድናል? ሁሉንም ያድናል። ሃሌሉያ ሃሌሉያ። ሰዎችን ስንት ሁሉን ምን የሚል ብራዘር ጸጋው ያስጥልሃል። በሰዎችና በአማኞችና በጸጋዎች ውስጥ ያለውን መራራ ስሮቻችን ነቃቅሎ የሚጥል የእግዚአብሔር ጸጋ ተገልጧል። the grace ጸጋ የማን ጸጋ? የእግዚአብሔር ጸጋ። የማን ጸጋ? የእግዚአብሔር ጸጋ። ጎናችሁ ያለው ሰው የእግዚአብሔር ጸጋ ተገልጦልሃል፣ ተገልጦልሻል። የእግዚአብሔር ጸጋ ተገልጦልሃል፣ ተገልጦልሻል። እኔ የምለው ጸጋው ካረዳ በስተቀር ዓለምንና ዓለማውያንን ማሸነፍ። በነገራችን ላይ ይሄን በሚያካክሉ ምላሶች ተናግሪ አታሸንፋቸው። እነሱ ይችሉበት፣ ዓለማውያን ናቸው። የበግ ለምድ ምን ያሉ የለበሱ ናቸው። ከውጪ አገልጋይ ናቸው፣ ከውጪ ጴንጤ ይመስላሉ። ጌታ ይመስገን፣ እንዴት ጌታ ይመስገን። መንቃታ አትችልም፣ ከባድ ነው። የለበሱ አንድ ጊዜ አንዱ ገበያ ሄደ ያሉ። ከዛ ውሻውን የበግ ለምድ ቆዳ አልብሶት ገበያ አምጥቷል። ገበሬው ሰውዬ ይባላል። ከስር ውሻ ነው፣ ከላይስ ከዛ አብቶ ባለዚህ በግ ይላል። አቤት ስንት ነው ዋጋ ይናገራል። እስቲ ሊ ብሎ ጀርባውን ከሰረቁ እውነተኛው ማንነቱ ምንድነው? ውሻ ነው። ከላይ ያለውስ ቆዳው የማን ነው? እንደዚህ አይነት ሰዎች አሉ። እግዚአብሔር ከሰማይ እስኪይዛቸው ድረስ ዓለማዊነትን እያስተናገዱ የቆዩ ሰዎች ከዚህ ሰዓት ጀምሮ ተይዟሉ። ሶስቱን ጠላቶቻችንን አላወራንም? አውርተናል። ኦኬ፣ የጌታ ስም ብሩክ ይሁን። በመንፈሳዊ ውጊያ ዙሪያ የምናወራው አንደኛው ጠላትን ለይቶ ማወቅ አውቀናል። አሁን ሁለተኛው የውጊያ ስልቶችን ማወቅ። ጻፉ። የውጊያ ምኖችን? ስልቶችን። የውጊያ ስልት እስቲ እንየው። የመጀመሪያው መጋደል ነው። ኤፌሶን 6 ከቁጥር 12 መጋደላችን ከደምና ከስጋ ጋር አይደለምና ምናችን for our wrestling ይላል። wrestling means fighting። መጋደል ያው መጋደል ደርሶባችኋል ይላል መጽሐፍ ሲናገር። እጋደላለሁ በሉ እስቲ ቀና በለ። ጠላትን የምትዋጋበት የመጀመሪያ ስልቱ መጋደል ነው። የመጀመሪያው መጋደል ነው። በነገራችን ላይ የመጀመሪያው ጥይት መተኮስ አይደለም። የመጀመሪያው መቃወም አይደለም። የመጀመሪያው ምንድነው? መጋደል ነው። ትጋደላለህ። ከማን ጋር? ከጠላት ጋር። ቀና በል። ጳውሎስ እያለ ያለው ምናችን? መጋደላችን። ልብ በሉ፣ መጋደል የእግዚአብሔር ስራ ሳይሆን የአማኞች ስራ ነው። አንተ የምትጋደለው እንጂ እግዚአብሔር አይደለም። ብዙዎቻችን በየዋህነታችን እየተጠቀን ነው። የምትጋደለው አንተ እንጂ እግዚአብሔር አይደለም። ብዙ ሰዎች የማይሆን ጥቅስ ያለ ቦታ ጥቅስ እየጠቀሱ የኔ ጌታ አይተኛም፣ አምላኬ አይተኛም፣ እሱ ተዋጊ ነው ተብሎ ተጽፏል ብሎ ተኛ። አንተ ምን አለብህ? ተኛ። ጠላት አንተ በተኛ ጊዜ እንደ ሌባ የሚመጣው ኢየሱስ ብቻ ሳይሆን ጠላት ራሱ የሚመጣበትን ሰዓት ታውቃለህ እንዴ? አታውቅም። ጠላት አንተ ተኝተህ ያለ ሊመጣብህ ይችላል። ንቃ፣ በመጠን ኑር። ንቃ፣ በመጠን ኑር። ዲያብሎስ የሚውጣን ፈልጎ እንደምን እንደተኛው አንበሳ። ዲያብሎስ እንደ አንበሳ ሳይሆን እንደሚያገሳ አንበሳ ነው። የሚያገሳ አንበሳ አያስፈራም? ምን ብሎ ያገሳል አንበሳው? ስልሳው ወይኔ ይላል። ገና አንበሳው እኮ ቱላ አልገባም። አርበጎና አካባቢ ነው ወይ ባንሳ ወይ ይርባ አካባቢ ነው። እዚህ ጋር ትልቂም ነው ላለ። ስለዚህ ሰይጣን እንደተኛው አንበሳ ነው፣ እንደሚያገሳ ነው። እግዚአብሔር ትልቅ ነው። ኢየሱስ ደግሞ የይሁዳ አንበሳ ነው። ክብር 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 ኢየሱስ ይሁን። ሃሌሉያ። ስለዚህ እንደ
እንደሚያገሳ አንበሳ። በነገራችን ላይ ሰይጣን አንበሳ አይደለም። እንደ የሚለው ቃል ተነጻጻሪ እንደ ምን የሚያገሳ አንበሳ እንጂ ሰይጣን አንበሳ ሊሆን አይችልም። ኢየሱስም አንበሳ አይደለም። ኢየሱስ የይሁዳ አንበሳ ማለት ኢየሱስ አራት እግር አለው እንዴ? ለምኮ ተነጻጻሪ ነው። ከአንበሳ ጋር ምን ብሏል? አነጻጽሮታል። ኢየሱስ ጌታ ነው። ስለዚህ ጠላትን ለማሸነፍ የውጊያ ስልትን ይወቅ። የመጀመሪያው ምንድነው? መጋደል። አጠገባችሁ ያለው ሰው ተጋደል ተባባሉ። ጳውሎስ እንደዚህ ይላል፣ የእምነትን ገድል ምን ብያለሁ? ተጋድያለሁ ይላል። ሃሌሉያ ሃሌሉያ። የተኛውን ገድል መጋደል፣ የእምነትን ምን ተጋድያለሁ። ሃይማኖትንስ ምን አድርጌያለሁ? ጠብቄያለሁ። ሩጫዬንስ አሁን ነው የሚጠብቀኝ። የተኛው የጽድቅ አክሊል ይጠብቀኛል። አቤት አቤት አገልጋይ አቤት አመኝ። ከፊት ለፊታችሁ አክሊል አለ። ከፊት ለፊታችሁ የጽድቅ አክሊል አለ። የጽድቅ አክሊል አለ። አክሊል አለ። ከውጊያ በኋላ ምን አለ? ድል አለ። ስለዚህ መጋደልህን ቀጥል፣ ድሉ ያንተ ነው። ሁለተኛው የውጊያ ስልት የሆነው ምንድነው? ሁለተኛው ከቁጥር 13 ኤፌሶን 6:13 ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ስለዚህ በክፉ ቀን ለመቃወም ሁለተኛው የውጊያ ስልት መቃወም ነው። አጠገባችሁ ያለው ሰው ዲያብሎስን ተቃወም ይታዋል። በደንብ ስሙኝ። መቃወም ሁለተኛው የውጊያ ምንድነው? ስልት ነው። ስትራቴጂ ነው። ስልት ነው። ኢየሱስ ጌታ ነው። በደንብ ስመኝ። ጳውሎስ ሲናገር በክፉ ቀን ምን ለማድረግ? ለመቃወም። በክፉ ቀናት መካከል መቃወምን ትጀምራለህ። መጽሐፍ ቅዱስ ምን ይላል? ያዕቆብ ምዕራፍ 4 ከቁጥር 7 እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተስ ይሸሻል። ክብር አምጡ ለኢየሱስ። እሰየኔ ጌታ ሃሌሉያ አሜን ሃሌሉያ። በመጀመሪያ ለእግዚአብሔር ምን በል? ተገዛ። ቀጥለስ ዲያብሎስን። በነገራችን ላይ ዲያብሎስን የምንቃወመው በኢየሱስ በመላው ብቻ እንዳይመ አሁን ጉባኤ ተቃውሞ ፕሮግራማሪ ጉባኤውን ዲያብሎስን እንቃወማለን ሲባል ሰው ምን ይላል? ኢየሱስ ስም አይደል? እሱ ብራዘር እሱ ትንሿ ነች። ትንሹ ማለት ስሙ ትንሽ ነው ያልኩ አይደለም። ዲያብሎስን የምትቃወመው ለጌታ ስትገዛ ነው። አንተ እዚህ ጋር በጌታ ኢየሱስ ብለህ የፈለገ ማይክ ይዘህ ብትጮህ ሰይጣን ይሸሻል? አይሸሽም። ታዲያ ሰይጣን የሚሸሽ ለማን ስትገዛ ነው? ብቸኛው እጅግ ገራሚው ሰይጣንን ለማሸሽ ዲያብሎስን ለማሸሽ ብቸኛው መንገድ ለማመገዛት ነው። yes ለእግዚአብሔር ስትገዛ ለሁለት ጌታ ምን አትገዛም። አንድ ጊዜ ስትገዛለት ለብር አትገዛ፣ ለሰይጣን አትገዛ፣ ለዓለም አትገዛ፣ ለየትኛውም ጌታ ምን አትገዛም። አንድ ጊዜ ትገዛለታለህ። አቤቱ ግዛኝ በሉ እስቲ። ተናገሩ። አቤቱ ግዛኝ በሉ እስቲ። ተናገር እስቲ። ሃሌሉያ ሃሌሉያ። ወገኖቼ ለእግዚአብሔር መገዛት ምንኛ ተአምር መሰላችሁ፣ ምንኛ መታደል መሰላችሁ። ሃሌሉያ። በነገራችን መንፈሳዊ ጸጋ፣ እነዚህ መንፈሳዊ ጸጋዎች በውስጣችን በሙላት ሊሰሩ የሚችሉት ስትገዙለት ነው ለሱ። ከዛ ውጪ ጸጋው ኦፊሱ ይኖርሃል፣ ግን በውስጥ አይሰራም። ጸጋው ጸጥ ይላል። እያወቅ ሲያምርብህ ተወው፣ እያማረ ተወው። እሺ ዝሙት እየታየ ወይ
መጠጥ ሰው እንደ ልቡ ይጠጣ፣ አንተ ግን ተው፣ ተቆጠብ፣ ተገዛለት። ሰው እንደፈለገ ሲዋሽ አንተ ምን በል? አንተ ተው ይቅርብህ። ሰው እንደፈለገ የዋሽ ያጭበረበረ ባሉካ ሲሆን አንተ ምን በል? ቆጠብ በል። ለማ ተገዛ? በነገራችን ለእግዚአብሔር ስትገዛ ከሁሉ ነገር ምን ትሆናለህ? ትቆጠባለህ። ያማረ ፍሬ ሁሉ አይበላም ተባባሉ። ተባባሉ እስቲ የመጨረሻውን ተባባሉ እስቲ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ለእግዚአብሔር ስትገዛ ቀና በል። ባትቃወም ራሱ ሰይጣን ይሸሻል። ያውቃላ ለማ ተገዝተሃል። በነገራችን እንደ እኔ በዓለም ሟርትና ድግምት የሚሰራበት ሰው ይኖር ይሁን አላውቅም። በእውነት በየቦታው የት ሃይማኖት ህንጻ ውስጥ ስሜን ፎቶዬ እንዳለ በደንብ ነው የማውቀው። እኔ የት ውስጥ አልጠራም የሰውን ሃይማኖት በየተኛው እንትን ውስጥ ሁሉ ስሜን ወስዶ አሳቅሎት አስቀምጦ ነው የማውቀው። አልሰራብኝም። ምን በእውነቴ ነው የምላችሁ። ስንት አሳቀሉብን መሰለ፣ ስንት ተሰራብሽ መሰለ። ፈርሶብኝ ነው እንጂ ስላልተሰራብኝ መሰለ እንደ ዘና ብለህ እየኖርክ ያለኸው። ያሰሩብሃል፣ ያሳቅሉብሃል። አምላክ ደግሞ ያፈርሳቸዋል። ክብር ስጡ ኢየሱስ። የሟርተኞች ሟርት፣ የደጋኖች ድግምት፣ የክፎች ክፋት፣ ቆሌ፣ ቦረንትቻ፣ አዳልሞት፣ መቃብር፣ አፈር፣ ደብተራ፣ የትኛውም አይነት የሰይጣን አሰራር በኢየሱስ ስም ይፍረስ። 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 እየሄድክ ካለበት መንገድ ሁያራ እያገለገልክ ካለበት ከራእይ ፊት፣ ከትዳር ፊት፣ ከልጆች ከመንገድ፣ ከዳንነት፣ ከየትኛውም አይነት የአጋንንት አሰራር ክርስቶስ ኢየሱስ ጌታ ስም ለዘላለም ይፍረስ። 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 የ10 ዓመታት የ8 ዓመታት የ2 ዓመታት የ5 ዓመታት በንግዳቸው የተሰራ መተት ፈርሷል። የክፎች ክፋት ተጋጥሏል። አገልሞታቸው ተመቷል። ጠቆር ፈርሶባቸዋል። መተት ፈርሶብኛል። በኢየሱስ ፈርሷል። ደብተራ ተመቷል። የዓይነ ጥላ መንፈስ ተወግቷል። ጨለማ ተመቷል። የቡዳ መንፈስ ተረገጠ። የጨለማ ዙፋን ተገለበጠ። 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 ተባባሉ። ተባባሉ። ተገለበጠ። 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 ተባረኩ። ቁጭ በሉ። አሜን። የውጊያ ስልት አንደኛው መጋደል ነው። ሁለተኛውስ መቃወም ነው። ሃሌሉያ። ሶስተኛው የውጊያ ስልት ከቁጥር 16 ተመልከቱ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ ይላል። ሶስተኛው ማጥፋት ነው። ምን ማድረግ? ማጥፋት ነው። ሃሌሉያ። ከቁጥር 16 በድጋሚ አንብላችኋል። ተመልከቱ። የውጊያ ስልት አንደኛው መጋደል ነው። ሁለተኛው መቃወም ነው። ሶስተኛው ማጥፋት ነው። ሃሌሉያ። ቀና በል። ስትቃወም
ሰይጣን ዲያብሎስ ይሸሻል። ስታጠፋ ግን ተመታዋለህ። ኢየሱስ ያድናል። ጎን ያለው ሰው አጥፋ 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 ተባባሉ። እስቲ ተባባሉ። የምንበለበሉትን የክፉን ምን ፍላጻ ሁሉ ቀናበል። ሶስተኛውና የመጨረሻው የውጊያ ስልት ምንድነው? ማጥፋት ነው። የምታጠፋው ታዲያ ከክፉን ፍላጻ ነው። ይህ ፍላጻ ይንበለበላል። የምንበለበሉትን አይልም እንደ ምን የሚለውን የሚንበለበሉትን የክፎችን ምን ፍላጻ። ኢየሱስ ጌታ ነው። አጠገባችሁ ያለው ሰው እንደዚህ በሉ፣ የክፉን ፍላጻ ታጠፋለህ በሉ። የምንበለበለውን ታጠፋለህ በሉልኝ። ሃሌሉያ ሃሌሉያ። በአሁኑ ጊዜ ሰይጣን አይጠፋም። ማጥፋት በየስልጣን ምንድነው የምናጠፋው ሲባል የምናጠፋው የምንበለበለውን የክፉን ምን ፍላጻም ታጠፋው። ሃሌሉያ። እስቲ የምንበለበለውን የክፉን ፍላጻ በሉልኝ። አጠፋፋለሁ በሉ። አልተናገራችሁም? ተናገሩ እስቲ። እስቲ አጠፋለሁ በሉ። ምኑን? የምንበለበለውን የክፎችን ምን ፍላጻ። አንድ ስመኝ። በነገራችን ላይ ሰይጣን ሁሉ ጊዜ ወደ አንተ ሊመጣም ላይመጣም ይችላል። እዛው ሆኖ ፍላጻ ምን ይል ይችላል? ይልክብሃል። ፍላጻ ታውቃላችሁ? ወደ መሌ ነው ብዙ ጊዜ ወደዛ ሄጃለሁ ማለት ነው። እዛ አካባቢ ቀስተኞች አሉ አይደል? በቀስታቸው ጫፍ ላይ ምን ያኖሩበታል? የእባብ መርዝና ሌሎች መርዞችን እዛ አካባቢ ጫፍ ላይ አለች። ተረጋጉ። ጫፍ አካባቢ ምን አለ? ጎናችሁ ያለው ሰው ነካ አድርጎ ያዘው። የሰይጣን ፍላጻ ተመቷል በሉልኝ። የውጊያ ስልቶቻችንን አይተናል። የመጨረሻ የሚሆነው የመንፈሳዊ ውጊያ መሳሪያዎች የሚለውን በጥቂት ደቂቃ ውስጥ እናያለን። የመንፈሳዊ ውጊያ መሳሪያዎች ምዕራፍ 6 ኤፌሶን ከቁጥር 14 እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። የጌታ ስም ብሩክ ይሁን። የመጀመሪያውና በጣም ገራሚው እውነት ነው። እስቲ እውነት በሉልኝ። የውጊያ መሳሪያ ምንድነው? እውነት። ወገባችሁን እንዴት ታጠቁ? በእውነት ምን ይበሉ? ወገብ። ጴጥሮስ ደግሞ ሲናገር የልቦናችን ምን ወገብ ይላል። ኢየሱስ ጌታ ነው። በመጽሐፍ ቅዱሳችን ልብና ወገብ የህይወት ምሳሌ ነው። ልጄ ሆይ ልብህን ስጠኝ ካለ ህይወትን ምን አድርግ ስጠኝ ማለቱ ነው። ወገባችሁን ታጥቃችሁ ብሎ ስል ህይወታችሁን ምን አድርጋችሁ ታጥቃችሁ ይላል። ወገብህን መታጠቅ ያለብህ በምንድን ነው? አባከኔ ጋር ናችሁ? እውነት ወገብህን መታጠቅ ያለብህ በምንድን ነው? እስቲ ተናገሩ። በእውነት በሉ እስቲ ተናገሩ። እስቲ በእውነት እታጠቃለሁ በሉ እስቲ። እሺ ለመግባባት ያህል አጠገባችሁ ያለው ሰው በእውነት ታጠቅ፣ በእውነት ታጠቅ ተባባሉ እስቲ። ስሮጡ የታጠቁት ስሮጡ ይፈታል። ካልታጠቅን ካልታጠቅን በእውነት ካልታጠቅን ጠላትን ልናሸንፈው እውነትና መንገድ ማን ነው? እኔ ነኝ። እውነት አርነትን ታወጣለች። በእውነት ታጠቅ፣ በእውነት ኑር፣ በእውነት ግባ፣ በእውነት ውጣ። እውነት የውጊያ መሳሪያ ነች። አሜን አሜን አሜን። ሁለተኛው የጽድቅንም ጥሩር ለብሳችሁ። ሁለተኛው የጽድቅ ምንድነው? ጥሩር ነው። እስቲ ጽድቅ በሉ፣ ቀና በሉ፣ ጽድቅ በሉ። አማኝ ጽድቅ ያገኘው በምንድን ነው? በእምነት ነው። እንግዲህ በእምነት ከጸደቅን አይልም እንዴ? አብርሃምም አመነ ጽድቅም ሆኖ ምን አለለት? ተቆጠረለት። አሜን አሜን። ልብ ብላችሁ ስሙ። ቅድስና የሚወሰድና የሚመለስ ነው።
ጽድቅ ግን አይወሰድብህም። ጽድቅ ባንተ ላይ ያለ ይቆሽሽብሃል። ኃጢአትን ስትሰራ ባንተ ላይ ያለ ይቆሽሻል። ቅድስና ግን ታጣለህ። ንስሐ ስትገባ ይመጣል። ስትሰራ ኃጢአት ይሄድብሃል። ጽድቅ ግን አይሄድብህም። ጽድቅ ባንተ ላይ ያለ ግን ይቆሽሽብሃል። ለምንድነው እንደሱ የሚሆነው ብዬ ሳስብ ሲጀመር ጽድቅን ያገኘነው በስራችን ሰው በምንድነው? በእምነት ነው። አብርሃምም አመነ ጽድቅን ተቆጠረለት። ስለዚህ ጽድቅን ለብሳችሁ የምትመላለሱ ሰዎች ጠላት ለዘላለም አይቋቋማችሁ። ሃሌሉያ አሜን፣ ሃሌሉያ። ጽድቅ ከኢራንና ከእስራኤል ሚሳኤል በላይ ኃይል አለው። እውነቴን ነው የምላችሁ። ዓለማችን ብዙ ኬሚካል ነክ የሆኑ መሳሪያዎችን አምርታቸዋለች። አሜሪካ በየጊዜው ኢራንን የምታስጠነቅቀው፣ ሌሎችን ዓለማት የምታስጠነቅቀው ኬሚካል የሆኑ መሳሪያዎች እንዳታመርት ነው አይደለ? ለምሳሌ ኒውክሌር የሚባሉ መሳሪያዎች ከብዙ ዓመታት በፊት አሜሪካ በጃፓን ከተሞች ላይ በወረወረችባቸው ቦምቦች እስከዛ ድረስ እዛ ምድር ላይ የሚወለዱ ልጆች ሁሉ ምንድናቸው ይባላል? አካለ ጎዶሎ ይወለዳል። ለምን? መሳሪያው ኬሚካል አለው። ለዚህ ነው ከዛ በኋላ አሜሪካን ሂሳብ ማን ነው ይቅርታ ብትጠይቅ ምን ብትል አንደም አየር ላይ ተለቋል፣ እስከ ዛሬ በጃፓን ከተሞች አካለ ጎዶሎ ልጆች ይወለዳሉ ይባላል። ልብ ብላችሁ ስሙ። ከኒውክሌርና ከኬሚካል መሳሪያዎች በላይ ጽድቅ ኃይል አለው። ጽድቅ ምን አለው? ኃይል አለው። አጠገብ ያለው ሰው የእግዚአብሔር ጽድቅ ኃይል አለው በሉልኝ። ምን አለው? ምን አለው? ወገኖቼ ለምንድን ነው ጽድቅ ኃይል የሚኖረው ብዬ ስል ጽድቅ የእግዚአብሔር ማንነት ነው። ጽድቅ የእግዚአብሔር ልብስ ነው። ጽድቅ የእግዚአብሔር ዕቃ ጦር ነው። አንሳ ልብሱ፣ አንሳ መዝዝ፣ ጠላቶችን ይመታል። ክብር ስጡ ለጌታ ለሽ የጌታ ስም ብሩክ ይሁን። ሶስተኛው የመንፈሳዊ ውጊያ የሆነው የእምነት ምንድን ነው? እንደዚህ በሉ፣ የእምነት ጋሻ በሉልኝ። ተናገሩ፣ የእምነት ጋሻ። የምን ጋሻ? በደንብ ስሙኝ። እዚህ ጋር ልጨርስ ነው በቃ። አሁን አብርሃም ሆይ እኔ ላንተ ምን ነኝ? በፊትስ ፍጹምም ሁን። ሃሌሉያ። እግዚአብሔር የአብርሃም ምንድን ነው? ጋሻ ነው። ጎናችሁ ያለው ሰው የኔ ጋሻ እኮ እግዚአብሔር ነው። ያንተ ጋሻ ማን ነው? የኔ ጋሻ ግን እግዚአብሔር ነው። አሜን አሜን አሜን። ሐዋርያው ጳውሎስ በኤፌሶን መጽሐፍ ላይ ደግሞ የምን ጋሻ አንሱ? ለመሆኑ እምነት በውስጣችን እንዴት ይፈጠራል? እምነት ከመስማት ነው። መስማትስ በእግዚአብሔር ቃል ነው። Faith is the product of God's word። እምነት የእግዚአብሔር ቃል ምርት ነው። የእግዚአብሔር ቃል ነው እምነትን የሚያመርተው። ቃሉን እስካልበላችሁ ድረስ እምነት በውስጣችሁ አይፈጠርላችሁም። እምነትን ፕሮዳክት የሚያደርገው ምንድነው? ቃል ነው። አጠገባችሁ ያለው ሰው ቃሉን ተማር፣ ቃሉን ብላ፣ በአንተ ውስጥ በሉ የእምነት ጋሻ ይኖራል። የእምነት ጋሻ፣ የእምነት ምን ጋሻ ምንድነው? ስለ ጋሻ የሚያውቁ ሰው አለ? ምንድነው ጋሻ? ምንድነው? ጦር ሲወረወርብህ ምን ታደርጋለህ? መከታለው አይሆንብህም? በዚህ ሲወረወርስ፣ በዛ ሲወረወርስ፣ በዛ ሲወረወርብህስ ምን ስለሆነ? ጋሻ ነው። እግዚአብሔር የአብርሃም ጋሻ ነው። እግዚአብሔር ያንተ ጋሻ ነው። የልጆች ጋሻ ነው። የቤቴ ጋሻ ነው። የዚህ ራእይ ጋሻ ማን ነው? እግዚአብሔር ነው። የኔ ጋሻ አንተ ነህ በሉስ። ሶስተኛው የውጊያ መሳሪያ ምንድን ነው? ጋሻ። ሌላኛው
የመዳን ራስ ቁር የመንፈስ ሰይፍ እርሱስ የእግዚአብሔር ቃል ነው። የመዳን ራስ ቁር ሳልቬሽን ኢየሱስ ጌታ ነው። የመጨረሻው የመንፈስ ሰይፍ እርሱም የእግዚአብሔር ምንድነው? ቃል ነው። መንፈሳዊ ውጊያ። በዚህ ዙሪያ ሶስት ነገሮችን አይተናል። አንደኛው ጠላትን ለይቶ ማወቅ፣ ሁለተኛው የውጊያ ስልቶችን ማወቅ፣ ሶስተኛው የውጊያ መሳሪያዎችን መልበስ። እንጸልያለን።